ሰላም ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? በያላችሁበት ቦታ እግዚአብሔር ሰላም ጸጋ ያዛላችሁ እያልኩኝ ዛሬ ደግሞ ለየት ያለ ከመጀመሪያም ለየት ያለ ነገር ይዤላችሁ መጥቻለሁ ማለት ነው። በዚህ ካሮትና በድንች እንዴት አድርጌ ለፀጉሮቻችን ምርጥ የሆነ ማክስ እንደምሰራ ዛሬ አሳያችኋለሁ ማለት ነው። ይሄንን ልጬ አስተካክዬ መጥቻለሁ አጥቤ ማለት ነው። እኛውን ደግሞ አሁን ከታትፌ አስተካክዬ ደግሞ አሳያችኋለሁ ማለት ነው። በዚህ እንዴት አድርጌ ማክስ እንደምሰራ ለፀጉሮቻችሁ እድገት እንዲሁም ለውጥ እንዲሁም ለስላሴ እንዲሁም የተለያየ አይነት ፀጉሮቻችሁ ላይ ለውጥን እንዲሰጣችሁ የምትፈልጉትን ነገር ነው ማለት ነው ይዤላችሁ ቀርብኩት። ይሄኛው ለፀጉሮቻችን አስፈላጊ ምግብ ነው ማለት ነው። ብዙ ጊዜ ለምግብነት የምንጠቀመው ነገሮች ደግሞ እንደው በፀጉሮቻችን በምንጠቀም ሰዓት ላይ እጅግ አስፈላጊ እንደሆነ ታውቃላችሁ ማለት ነው። ይሄኛው ደግሞ እንዴት አድርጌ እንደምሰራ አሳያችኋለሁ። እስከ መጨረሻ ከኔ ጋር ተከታተሉ። እንደተመለከታችሁ እንደዚህ አድርጌ ፈቅፍቄ ድንቹንም ከዛ በኋላ እንደዚህ አድርጌያለሁ ማለት ነው። አያችሁ እንደዚህ ያደርገዋለሁ። ፈቀፈቅኩት ካሮትንም ጨምሮ ከዛ በኋላ የሚያደርገው ምንድነው ውሃ ነው ማለት ነው የምጨምረው። ውሃ ካደረኩም በኋላ የተወሰነ ደቂቃ በማሽን ትንሽ ለብ አድርጌ ፈጭዋለሁ ማለት ነው። ሳላበዛም ትንሽ አድርጌ በደንብ ድቅቅ ሳላደርግ አለ አይደለም ሁለቱም እንዲዋሃዱ ስለሚፈልግ ድንቹም ካሮቱም እንደዚህ አድርጌ ያመጣዋለሁ ማለት ነው። ከዛ በኋላ ውሃውን ብቻ በማጣሪያ እናጠለዋለን ማለት ነው። የተወሰነ ጊዜ ከፈጨን በኋላ ውሃውን ደግሞ እንደዚህ ያጠለዋልና በድስት ላይ ጨምራለሁ። ከጨመርኩት በኋላ የሚያደርገው ምንድነው ካላችሁ በቆሎ ዱቄት የተፈጨውን ነው ማለት ነው የምጠቀመው። ሌላ ነገር ምንም ነገር አልጠቀምም። እንደተመለከታችሁ ካሮትና ድንች የነሱ ውሃ ነው ማለት ነው የምጠቀመው ማለት ነው። እና 2 ማንኪያውን 3 ማንኪያውን እንደሚበቃችሁ ኃይል ትጠቀማላችሁ ማለት ነው። በጣም ነው የምትወዱት። እስከ መጨረሻ ድረስ ብትከታተሉ በጣም ትወዱታላችሁ ማለት ነው። እንደምትመለከቱ እንደዚህ አድርጌ በእሳት ላይ ካደረኩኝ በኋላ ትንሽ ዘይት የቅባት ዘይት ነው የምጠቀመው ማለት ነው። ወይ ቅባት ማለት ነው የምጠቀመው መልኩ ያማረ ሽታው ያማረ እንዲኖርልኝ እንደምትመለከቱ በጣም ጽዳ አድርጎል ማለት ነው። አሁን ወደ መጠቀም እጀምራለሁ ማለት ነው። ውዶችዬ ዛሬ ደግሞ በጣም የምር እምላችሁ እንደምትመለከቱት እጅግ ደስ የሚልና ደስ የሚል በውስጡ ደግሞ እኔ እንትን እያረኩት ቅባት አድርጌያለሁ። ደግሞ በጣም ሽታው በጣም ደስ ነው የሚለው ማለት ነው። እንደዚህ ያደርጋችሁ በቀላሉ መጠቀም ትችላላችሁ። እውነት የምሬ ነው የምላችሁ። ለፀጉሮቻችን አስፈላጊ የሚባሉ ነገሮች እንደዚህ አይነት ነገር ነው ማለት ነው። እና በቀላሉ የምታደርጉት ነገር ወይ ለፀጉሮቻችሁ የምትሰሩት ነገር እጅግ ጠቃሚ እንደሆነ እንዳትረሱ ማለት ነው። የምር ነው የምላችሁ። እና በጣም ወድጄዋለሁ ማለት ነው። በቀላሉ ድንችና ካሮትን ፈቅፍቃችሁ እንደዚህ አድርጋችሁ ማክስ መስራት ከቻላችሁ የበቆሎ ዱቄት ደግሞ አብዛኛው ጊዜ እንጠቀማለን ማለት ነው። ለፀጉሮቻችሁ እጅግ አስፈላጊ ስለሆነ ማለት ነው። የምር በጣም ወድጄዋለሁ ማለት ነው። ፀጉሮቻችሁ ላይ ምንም አይነት እንትን እንዳይኖርባችሁ ይከለክላል ማለት ነው። እንደምትመለከቱ እንደዚህ አድርጌ ነው የምጠቀመው እና ረስቻለሁ እንትን ማድረግ እናድርገዋለሁ ማለት ነው። እና የረሳሁት እንትን ማለት ነው። ለምን በዚህ ላይ እንትን አድርጌ ከተቀባውኝ ወደ ላይ አድርጌ ለማስረር እኛው ፔስታል ወደ ላይ አድርጌ ስለሚያስር እሱን ስለረሳው ነው ማለት ነው። እና የምር ነው የምላችሁ ይሄኛው እንደዚህ አድርጋችሁ ብትጠቀሙ ለፀጉሮቻችሁ ተጠቃሚ ትሆናላችሁ ማለት ነው። በቀላሉ አድርጋችሁ ቤት ውስጥ ሆናችሁ እንደዚህ ስትጠቀሙ ፀጉሮቻችሁ ምን አይነት ለውጥ እንዲኖር ያደርጋል ማለት ነው። የምር ነው የምላችሁ ማለት ነው። ተጠቀሙት። ፀጉሮቻችሁ ውስጥ ላይ ምናልባት የሞላ ከሆነ ብዙ ጊዜ ልጆች ምንድነው ምለው ፀጉሬ ሙሉ ነው እንዴት አድርጌ ለስለስ አደርጋለሁ፣ ፀጉሬ ደግሞ ተበላሽቶ እንዴት አድርጌ ለማስተካከል እችላለሁ፣ ፀጉሬን ተልጭ ያለው በምን መልኩ ማሳደግ እችላለሁ የምትሉ ፀጉሮቻችሁን ማሳደግ የምትችሉት እራሳችሁ ናችሁ ማለት ነው። በትንሹ ከላጫችሁ ወይም ከቆረጣችሁ በኋላ ደግሞ ድጋሜ እንዳይበላሻችሁ ፀጉሮቻችሁን የተቻላችሁን ኃይል የምትጠቀሙን በተለይ ለተቆረጠ ፀጉር ለላጫችሁ ፀጉር መጠቀም ያለባችሁ ምንድነው ብላችሁ ብዙ ጊዜ ይሰራሉ። ግን ባንስልን መጠቀም ጥሩ ነው። ለምን እናንተ
ባዝሊን ስትጠቀሙ ስር ላይ እንትን ይሆናል ባላችሁ አንድ ቀንም በሰራሁት ቪዲዮ ላይ እኛው ባዝሊን ተጠቅመን እንደ ስሩ ላይ እንትን አይሆንም ወይ ላላችሁ በስር ላይ እኮ ነው ቆዳው ላይ ተቀቡ አላልኳችሁም። ሁሌ ግን ማክስ ስትሰሩ ማክስ እንደኔ ዛሬ እንደሰራችሁ ማክስ በምትጠቀሙበት ሰዓት ላይ በስር ላይ እንደዚህ አይነት ማለት በቆዳችሁ ላይ ተጠቀሙ ማለት ነው። ፀጉሮቻችሁ ደርቆ እንዳይቀር ማለት ነው። ፀጉሮቻችሁ ይደርቃል። ስለዚህ ቆዳው ላይ ለመጠቀም ሞክሩ ማለት ነው። እንደዚህ አድርጋችሁ ማለት ነው። ለምን ቆዳ በስር ነው ፀጉር የሚወጣው እንጂ ከላይ ከጫፍ አይደለም ፀጉር የሚያድገው። ስለዚህ ከስር ስለሆነ ፀጉር የሚያድገው በስር ላይ በደንብ አድርጋችሁ ተቀቡት። በደንብ አድርጋችሁ ማለት ነው። የምር ነው የምላችሁ። ፀጉሮቻችሁ እንደዚህ መቀባት እንዳትረሱ ማለት ከስር በተለይ እዚህ ጋር ማለት ነው። ብዙ ጊዜ ዘይትም ስትጠቀሙ ብዙ ጊዜ እነግራለሁ። እኔ ባንዝሊን ካልሆነ በስተቀር የሆነ አንዳንድ ነገር ካልሆነ በስተቀር ባንዝሊን ስትጠቀሙ ጫፍ ላይ ተቀቡ ማለት ምክንያት ምንድነው ቆዳችሁ ላይ እንዳይመረግ ወይ እንዳይዘግባችሁ ነው። ግን ማክስ ስትቀቡ ጫፍ ላይ ብቻ አይደለም ቆዳ እዚች ጋር ቆዳ ላይ ማለት ነው እንዲያድግላችሁ ፀጉሮቻችሁ ጥሩ ሁኔታ እንዲኖርላችሁ ስለዚህ ውስጥ ላይ መቀባት አለባችሁ ማለት ነው። እኔ የምር አታሙ ፀጉሬ እንዴት እንደሚያሳምር ስትቀቡ ምንም አይነት ንጹህ የሆነ ለፀጉሮቻችን ምግብ አስፈላጊ ጥቅም የሚሰጥ እንደዚህ አድርጋችሁ ከተቀባችሁ ወይም ማክስ ከሰራችሁ ፀጉሮቻችሁ እንዴት ለምን አያድግም? ስለማትጠቀሙ ነው ፀጉሮቻችሁ የማያድገው ወይም በቃ ጥሩ ሁኔታ ሆኖ የማያድገው ማለት ነው። ስለዚህ ፀጉሮቻችሁን በቀላሉ መንገድ እንደዚህ አድርጋችሁ ማያዝ ትችላላችሁ ማለት ነው። እንደተመለከታችሁ እንደዚህ አድርጋችሁ ይሁት እስኪ እንዴት እንደሚያምር ፀጉሬ ይሁት በስቀባ ራሱ እንዴት ልስልስ እንዳደረገ እንደዚህ ሆኖ እንዴት አያድግም እንዴት እንትን አይልም። ስለዚህ እንደዚህ አድርጋችሁ ተጠቀሙ ብዬ እመክራችኋለሁ። ሁሌም ምክሬ ነው ማለት ነው። በደንብ አድርጋችሁ ስር ላይ ማለት ነው ሁሌም እመክራችሁ ስለ ፀጉሮቻችሁ በደንብ አድርጋችሁ ፀጉሮቻችሁን ባላችሁ ሰዓት ላይ እንድትጠቀሙ ነው ማለት ነው። ስለዚህ ጫፍ ላይም ደግሞ ቀባሉ ጫፍ ላይም ቆታዋለ ማለት አይደለም። ጫፍ ላይ ደግሞ ስር ላይ ከተቀባችሁ በኋላ ቆዳችሁ ላይ ከተቀባችሁ በኋላ ደግሞ ጫፍ ላይ እንደዚህ አድርጋችሁ ይዛችሁ ጫፉን ይዛችሁ መቀባት አለባችሁ ማለት ነው። አስፈላጊ ነው ለፀጉሮቻችሁ። አሁን ማክስ እየሰራውን ቅባት አርጌ ነው አብሬ ነው የሰራሁት። ግን በጣም ነው ደስ የሚለው ሽታው። የአቮካዶ ቅባት ነው የጨመርኩት። አቮካዶ ጥቅም እንዳለ ታውቃላችሁ። ስለዚህ አንድ ላይ አድርጌ ስለሰራው በጣም ሽታው ደስ ሲል በጣም የሚያምረው እንደዚህ አድርጋችሁ መጠቀም እንዳትረሱ ማለት ነው ቤተሰቦችዬ። እና አሁን በዚህ እንደዚህ አድርጌ ፌስታሉን አሁን ያረኩትን ፌስታል ሸፍኑን አድርጌ ስራዬን እስከምጨርስ ድረስ መታጠብበት ሰዓት እስከምደርስ ድረስ ሽፍን አድርጌ አስቀምጣለሁ ማለት ነው። ስንት ደቂቃ ነው የምታቆይ ካላችሁ ከተቻላችሁ አንድ ሰዓት ብታቆዩ ከዛም ቶሎ ብትታጠቡ ምንም ችግር የለውም። በቃ አይደለም ፀጉሮቻችሁ እንዲያምር ከፈለጋችሁ ተኩል ደቂቃ ብታቆዩ ደስ ይለኛል ማለት ነው። አታም ፀጉር እንዴት ልስልስ እንዳደረገ እንዴት እንደሚያምር ውበት እንዳመጣ ታዲያ ይሄኛውን ስትቀቡ ይሄንን ስትጠቀሙ እንዴት ፀጉሮቻችሁ አያምርም? እንዴት ፀጉሮቻችሁ ጥሩ ሁኔታ አያድግም? እና እንደዚህ አድርጋችሁ ተጠቀሙ ማለት ነው። ውድ ቤተሰቦችዬ ስለወደዳችሁ እጅግ አድርጌ አመሰግናለሁ። ከወደዳችሁ ላይክ አድርጉ፣ ሼር አድርጉ፣ አበረታቱኝ ማለት ነው። ውድ ቤተሰቦችዬ ማበረታትን እንዳትረሱ ማለት ነው። አበረታቱ። እንደተመለከታችሁ እንደዚህ ነው ማለት ነው። እንደዚህ አድርጋችሁ ከወደዳችሁ ላይክ አድርጉ፣ ሼር አድርጉ። እሺ አመሰግናችኋለሁ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ። አበረታቱኝ። እሺ ወዶችዬ አመሰግናችኋለሁ። ሁላችሁንም ከልብ 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 ስለተከታተላችሁኝም አመሰግናለሁ። አበረታቱኝ። ላይክ አድርጉ፣ ሼር አድርጉ። ለሁሉም እንዲደርስ አበረታቱኝ እላችኋለሁ። ውድ ቤተሰቦችዬ አመሰግናችኋለሁ። ባይ ባይ። መልካም ጊዜ